ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ከግሬድ 9 ቻፕተር 1 ኬሚስትሪ ላይ የወጡ የኢንትራንስ ኤግዛም ጥያቄዎችን ከነመልሳቸውና ከነማብራሪያቸው አንድ ላይ እናያለን ማለት ነው። የመጀመሪያው ጥያቄ የሚለን which of the following is a fundamental quantity SI unit? A force, B speed, C length, and D pressure. ስለዚህ የዚህን ጥያቄ መልስ ለማግኘት መጀመሪያ ፈንዳሜንታል ኳንቲቲ ምንድነው፣ ድራይቭድ ኳንቲቲ ደግሞ ምንድነው የሚለው መለየት አለብን። ራይት። ስለዚህ ፈንዳሜንታል ኳንቲቲ ማለት ፈንዳሜንታል ኳንቲቲ የምንላቸው ሜን ኳንቲቲዎች ናቸው። ኦኬ፣ ሜን ኳንቲቲስ ድራይቭ አድርገን የማናገኛቸው ሜን የሚባሉ 7 ኳንቲቲዎች ዜር ኮልድ ፈንዳሜንታል ኳንቲቲስ። ድራይቭድ የምንላቸው ደግሞ ፎርሙላ ተጠቅመን ድራይቭ አድርገን የምናገኛቸው ሜን ያልሆኑ ኳንቲቲዎች ድራይቭድ። ኦኬ፣ ከፈንዳሜንታል ኳንቲቲ ውስጥ ነው የምናወጣቸው ድራይቭድ ፊዚካል ኳንቲቲዎችን ማለት ነው። ሶ ድራይቭድ ኳንቲቲስ ደግሞ ልክ ከስማቸው መረዳት እንደምንችለው they are derived. Okay, they are derived. Okay, so fundamental quantity የምንላቸውን ዋና ዋናዎቹን ስንዘረዝራቸው የመጀመሪያው ሌንግዝ ነው፣ ሁለተኛው ታይም ነው፣ ሶስተኛው ማስ ነው፣ አራተኛው ሉሚነስ ኢንቴንሲቲ ነው፣ ኦኬ፣ አምስተኛው ሌንግዝ፣ ማስ፣ ታይም፣ ሉሚነስ ኢንቴንሲቲ፣ አማውንት ኦፍ ሰብስታንስ፣ ስድስተኛው ኢትስ ኤሌክትሪክ ከረንት፣ የመጨረሻው ደግሞ ሰባተኛው ኢትስ ቴምፕሬቸር። ስለዚህ ፈንዳሜንታል ኳንቲቲ የምንላቸው እነዚህ 7ቱ ናቸው። ኦኬ፣ እነዚህ 7ቱ they are called fundamental quantities ወይም main quantities። derived quantities የምንላቸው እነዚህን ፈንዳሜንታል ኳንቲቲዎች በመጠቀም ፎርሙላ ሰርተን የምናገኛቸው ኳንቲቲዎች በሙሉ they are called derived ናቸው። So we derive these quantities. ቀጥታ ሳይሆን የምናገኛቸው they are derived ከስማቸው እንደምንረዳው ማለት ነው። Okay, so length SI ዩኒቱ ሜትር ነው፣ ታይም ሰከንድ ነው፣ ማስ ኪሎግራም ነው፣ ሉሚነስ ኢንቴንሲቲ ካንዴላ ነው፣ አማውንት ኦፍ ሰብስታንስ ሞል ነው፣ ኤሌክትሪክ ከረንት አምፒር ነው፣ ቴምፕሬቸር ደግሞ ኬልቪን ነው። ስለዚህ ቹዛችንን መለስ ብለን ብንመለከተው ኤ የሚለን ፎርስ ነው አይደለ? ሶ ፎርስ ፈንዳሜንታል ኳንቲቲ ዝርዝር ውስጥ የለም። ኦኬ፣ ስለዚህ መልሱ አይሆንም ማለት ነው። ፎርስ መልሱ ሊሆን አይችልም ማለት ነው። ቢ ስፒድ ነው የሚለን። ኦኬ፣ ቢ ስፒድ ነው የሚለን። ስፒድም መልሱ አይደለም። ስፒድም ኢትስ አ ድራይቭድ ኳንቲቲ። ሌንግዝ ሲ ደግሞ ሌንግዝ ይለናል። ሌንግዝ እዚች ጋር አይተናታል። ሌንግዝ ዊዝ አን ኤስአይ ዩኒት ኦፍ ሜትር ኢትስ አ ፈንዳሜንታል ኳንቲቲ። ስለዚህ ፈንዳሜንታል ኳንቲቲ ስለሆነ ሲ ትክክለኛ መልሳችን ይሆናል። ዲ ደግሞ ፕሬዠር ነው የሚለን። ፕሬዠርም ኢትስ ኖት አ ፈንዳሜንታል ኳንቲቲ። ድራይቭድ ኳንቲቲዎች እንዴት ናቸው የሚለውን ጀስት ለማየት ያህል ፎርስ ማለት ምን ማለት ነው? የፎርስን ፎርሙላ እናውቃለን። ኢት ኢዝ ማስ ታይምስ አክሰለሬሽን ራይት። ሶ ማስ ታይምስ አክሰለሬሽን ማለት ደግሞ ማስ ኢትስ አን ኤስአይ ዩኒት ኢትስ አ ፈንዳሜንታል ኳንቲቲ። ኦኬ፣ ማስ ኢዝ አ ፈንዳሜንታል ኳንቲቲ በት አክሰለሬሽን ግን አይደለም። አክሰለሬሽን ምንድነው ራሱ? ኢት ኢዝ ቼንጅ ኢን ቪ ኦቨር ቲ ነው። ቼንጅ ኢን ቪ ሚንስ ቼንጅ ኢን ስፒድ ወይም ቬሎሲቲ ማለት ነው። ሶ ቬሎሲቲ ማለት ደግሞ ምን ማለት ነው? ቬሎሲቲ ማለት ደግሞ ኢት ኢዝ ዲስታንስ ኦቨር ታይም ነው አይደለም? ስለዚህ ፎርስ ማስ ታይምስ አክሰለሬሽን የሚለውን
እያወጣን አክሰለሬሽን ደግሞ ምንድን ነች? ከዛ ደግሞ ቬሎሲቲ ራሷ ደግሞ ምንድን ነች ብለን ስንደርስ እዚህ ጋር እንደርሳለን። መጨረሻ ላይ ፈንዳሜንታል ኳንቲቲዎቹን እናገኛቸዋለን። ዊች ኢዝ ኤስ ዲስታንስ ነው አይደለ? ዲስታንስ ወይንም ሌንግዝ ማለት ነው። ኦኬ ታይም ደግሞ ያው ቲ ደግሞ ታይም ነው። ሶ ዜር ቦዝ ፈንዳሜንታል ኳንቲቲስ መጨረሻ ላይ ነው አይደለ? ወደኋላ ተመልሰን መጨረሻ ላይ ሩቱን መነሻውን ስናገኝ ኢትዝ ከሌንግዝ እና ከታይም ነው የወጣው። ይሄ የፎርስ ፎርሙላ ወደኋላ ስንመለስ ማለት ነው። ሶ ድራይቭድ ማለት ይሄ ነው፣ ድራይቭ አድርገን የምናገኘው ነው። ሶ እዚች ጋር ፎርስ ፈንዳሜንታል ኳንቲቲ አይደለችም ወደሚለው ኮንክሉዥን እንሄዳለን ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ጎይንግ ቱ ቢ ሲ። ወደ ሁለተኛው ጥያቄ ስንሄድ ደግሞ which of the following postulates of Dalton's atomic theory was modified by the modern atomic theory? A. Atoms are indivisible and indestructible. B. Atoms are the smallest particles of all elements. C. Compounds are formed when atoms of more than one element combine. D. Atoms are neither created nor destroyed in chemical reactions. ጥያቄያችን የሚለን የዳልተን አቶሚክ ቲዮሪ ሆኖ በሞደርን አቶሚክ ቲዮሪ የተቀየረው ልክ አይደለም ተብሎ ሞዲፋይ የተደረገው ወይንም ቼንጅ የተደረገው የትኛው ነው የሚለን። እያንዳንዱን ቹዝ ብንመለከት የመጀመሪያው አተምስ አር ኢንዲቪዚብል ኤንድ ኢንዲስትራክተብል ነው የሚለን። ሶ አተምስ አር ኢንዲቪዚብል ኤንድ ኢንዲስትራክተብል የሚለው የዳልተን አቶሚክ ቲዮሪ አንዱ ፓርት ወይንም አንዱ ሴክሽን በሞደርን አቶሚክ ቲዮሪ ተቀይሯል። ኦኬ ተቀይሯል። ሶ ዲስ ኢዝ ሮንግ። ኦኬ ዲስ ኢዝ ሮንግ። ይሄኛው የዳልተን አቶሚክ ቲዮሪ ሐሳብ ይሄኛው የዳልተን አቶሚክ ቲዮሪ ሐሳብ ተቀይሯል። ምን ተብሎ ነው የተቀየረው? ሞደርን አቶሚክ ቲዮሪ ሞደርን አቶሚክ ቲዮሪ ምን ይለናል? አተምስ አር ዲቪዚብል ይለናል። ኦኬ they are divisible they are divided into አንደኛ ፕሮቶን፣ ኦኬ ሁለተኛ ኤሌክትሮን ኤንድ ሶስተኛ ደግሞ ኒውትሮን ተብሎ ዲቫይድድ መሆን ይችላል። አንድ አተም የመጨረሻው ዘ ስሞለስት ዩኒት ቢሆንም ግን ኢት ካን ቢ ዲቪዚብል ብሎናል ሞደርን አቶሚክ ቲዮሪ። ስለዚህ የዳልተን ግን ኢንዲቪዚብል ነው፣ አይከፋፈልም ኤንድ ኢንዲስትራክተብል ነው የሚለን። ስለዚህ ኢት ኢዝ ዲቪዚብል ነው። ስለዚህ ይሄኛው ተቀይሯል። ይሄኛው የዳልተን አቶሚክ ቲዮሪ ፓርት በሞደርን አቶሚክ ቲዮሪ ቼንጅ ሞዲፋይ ተደርጓል ማለት ነው። ቢን ብንመለከት atoms are the smallest particles of all elements ነው የሚለን። ይሄ it's true atoms are the smallest particles of all elements የመጨረሻዎቹ ትንሾች parts of an element is an atom የሚለው ዳልተንም ላይ ያለ ሞደርን አቶሚክ ቲዮሪም ላይ ያለ it's ትክክል ነው ተብሎ ሞዲፋይ አልተደረገም። ኦኬ ሲ ደግሞ compounds are formed when atoms of more than one element combine ሶ ከአንድ ኤሌመንት በላይ ኮምባይን ሲያደርግ ነው እርስ በርሱ ኮምፓውንድ የሚፈጠረው። ኦኬ ኮምባይን ሲያደርግ አንድ ላይ ኮምፓውንድ ይፈጠራል። ይሄ በሁለቱም ቲዮሪዎች ትክክል ነው። በሞደርን አቶሚክ ቲዮሪ አልተቀየረም። ኦኬ ዲ ደግሞ atoms are neither created nor destroyed in chemical reactions ነው የሚለን። ስለዚህ ኬሚካል ሪያክሽን ላይ አተሞች ክሬት አይደረጉም፣ ዲስትሮይ አይደረጉም። they just combine to form a compound ነው የሚለን። ዳልተንስ አቶሚክ ቲዮሪም እንደዛ ነው የሚለን። ሞደርን አቶሚክ ቲዮሪ ላይም ሞዲፋይ አልተደረገም ወይም ልክ አይደለም ተብሎ አልተቀየረም ማለት ነው። ስለዚህ ይሄም የጋራ ነው፣ ኮመን ነው። so the correct answer is going to be A ምክንያቱም ጥያቄያችን የሚለን
ልክ አይደለም ተብሎ ቼንጅ የተደረገው የዳልተን አቶሚክ ቲዮሪ ሀሳብ የትኛው ነው? ሶ አተምስ አር ኢንዲቪዚብል ኤንድ ኢንዲስትራክቲብል የሚለው ተቀይሯል። ምክንያቱም በዚህኛው የሞደርን አቶሚክ ቲዮሪ ኤክስፕላኔሽን አማካኝነት ማለት ነው። ሶ the correct answer is going to be A። ሶስተኛው ጥያቄ የሚለን ደግሞ which of the following includes all of the known atomic models ነው የሚለን። ስለዚህ አቶሚክ ሞዴሎች የሚታወቁትን ሊስት ማድረግ እንችላለን። አቶሚክ ሞዴልስ ኦኬ። አቶሚክ ሞዴልስ የመጀመሪያ ያለን የቦህር ሞዴል ነው። ቦህር ሞዴል ኦኬ። the next one is ራዘርፎርድስ ሞዴል ኦኬ። እነዚህ ሞዴሎች የተሰየሙት ሞዴሎቹን በሰሩት ሳይንቲስቶች አማካኝነት ነው። the second scientist is ራዘርፎርድ ሞዴል። ሶስተኛ ጄጄ ቶምሰን የሰራው ደግሞ ቶምሰን ሞዴል ኦኬ። ቶምሰን ሞዴል። አራተኛው ዳልተን የሰራው ደግሞ አቶሚክ ቲዮሪን ክሬት ያደረገው ዳልተን የሰራው ዳልተንስ አቶሚክ ሞዴል። አምስተኛው it's the quantum mechanical model which is the modern one ማለት ነው። ኳንተም መካኒካል ሞዴል the modern one ማለት ነው። አሁን የምንጠቀምበት it is the quantum mechanical model። ስለዚህ these are the 5 atomic models that are known. So our correct answer is going to be ቦህርን፣ ራዘርፎርድን፣ ቶምሰን፣ ዳልተን እና ኳንተም መካኒካል ሞዴሎችን የያዘው ትክክለኛ መልሳችን ይሆናል ማለት ነው። ከኤ እስከ ዲ ያለውን መልስ ቼክ ብናደርግ we have ቦህር፣ we have ራዘርፎርድ፣ we have ጄጄ ቶምሰንስ ሞዴል and ዳልተንስ ሞዴል። ኳንተም መካኒካል ሞዴል we have Bohr here, Rutherford here, ቶምሰን እዚህ ጋር አለን፣ ዳልተን አቶሚክ ሞዴል እዚህ ጋር አለን። የመጨረሻው ደግሞ the quantum mechanical model ወይንም the modern one አሁን የምንጠቀምበት እዚህ ጋር አለን ማለት ነው። ስለዚህ D is going to be our correct answer። እነዚህ ናቸው አምስቱ the known atomic models። አራተኛውን ጥያቄ ደግሞ እናየው። አራተኛው question የሚለን the electronic configuration of copper ወይንም Cu with an atomic number of 29 is ብሎ ከኤ እስከ ዲ በኤስፒዲኤፍ የኤሌክትሮኒክ ኮንፊግሬሽን አጻጻፍ የተለያዩ መልሶች ተቀምጠውልናል። ስለዚህ ትክክለኛ መልስ የሚሆነው የቱ ነው የሚለውን ለማወቅ መጀመሪያ ኤስፒዲኤፍ ኤሌክትሮኒክ ኮንፊግሬሽን አጻጻፍን እስኪ ቼክ እናደርገው። ስለዚህ ኤስፒዲኤፍ ኤሌክትሮኒክ ኮንፊግሬሽን ላይ ኤስፒዲኤፍ ኤሌክትሮኒክ ኮንፊግሬሽን ላይ ዳያጎናል ሩል አለ። ዘ ዳያጎናል ሩል የሚባል አለን አይደለ? ስለዚህ እሱን ለመጻፍ 1s 2s 3s 4s 6s እንልና ፒን ከሁለት ነው የምንጀምረው 2p 6p ዲን ከሶስት ነው የምንጀምረው 3d 4d 5d 6d ኤፍን ከአራት ነው የምንጀምረው which is 4f 5f 6f እያለ ይቀጥላል። ኦኬ ወደ ታች መሄድ ይችላል። ወደ ታች 7f እዚህም ጋር 7d 7p 7s ማለት እንችላለን። ኦኬ ስለዚህ እኛ ያለን ግን ትንሽ ስለሆነ እኛ ያለን ትንሽ ኤሌክትሮን ስለሆነ 29 ስለሆነ አቶሚክ ነምበሩ
እስከዚህ ድረስ ያለው ይበቃል። ስለዚህ ዳያጎናል ሩል የሚለን ምንድን ነው? ዳያጎናል ሩል የሚለን ዳያጎናሊ ወደ ታች መሄድ። ዳያጎናሊ ወደ ታች እየሄድን ኦርደሩን ጠብቀን ኤሌክትሮኖቹን ማስቀመጥ እንችላለን። እያለ ይሄዳል ማለት ነው። መቀጠል ካለበትም ቅድም እንዳልነው ወደ ታች 6s 7s 7p 7d and 7f እያለ ወደ ታች መሄድም ይችላል። ኦኬ አሁን ላለን አቶሚክ ነምበር ግን ይሄ በቂ ነው። ስለዚህ ኤስ ፒ ዲ እና ኤፍ እያንዳንዳቸው ሰብሼል እንደሆኑ እናውቃለን። ሶ ኤስ 2 ይይዛል፣ ፒ 6 ነው የሚችለው፣ ዲ እስከ 10 ድረስ ነው መያዝ የሚችለው፣ ኤፍ ደግሞ 14 መያዝ ይችላል አይደለ? ስለዚህ በዚህ አማካኝነት የኮፐርን 29 ብንሰራው መጀመሪያ 1s ብለን ነው የምንጀምረው አይደለ? 1 የኮፐርን ብንሰራው 1s 2 ብለን ነው የምንጀምረው። 1s2 ብለን የምንጀምርበት ምክንያት ኤስ 2 ነው መያዝ የሚችለው ብለናል። ስለዚህ 1s2 2s2 እንላለን። አሁንም ቢኮዝ እዚህ ጋር we have 2s ከዛ we have 2p አይደለ? ቢኮዝ ይሄን ጨርሰን ነው ሙሉን ይሄን ጨርሰን ወደዚህ እንሄዳለን። ከዛ እሱን ስንጨርስ ደግሞ ወደዚህኛው እንሄዳለን። እሱ ሲያልቅ ደግሞ ወደዚህ እየሄድን ወደ ታች ነው የምንሄደው። ዳይሬክሽኑ የተቀመጠልን አሮ ለዛ ነው። So 2s2 2p6 2p6 ምክንያቱም p 6 ነው የሚይዘው ብለናል። ከዛ 3s 3s2 ማለት ይቺ ነች። ኦኬ ከዛ 3s2 3p6 ድጋሚ 3p6 ኦኬ ስለዚህ 3p6 አለን 3s2 3p6 29 ስለሆነ ስንደምረው ኤሌክትሮኑ ቁጥር 29 እስከሚሞላ ድረስ ነው የምንሄደው። ስለዚህ እስካሁን ያለውን ብንደምረው 2 ሲደመር 2 4 ነው፣ 4 ሲደመር 6 10 ነው፣ 10 ሲደመር 2 12 ነው፣ 12 ሲደመር 6 18 ነው። ስለዚህ 29 ለመሆን ይቀረዋል። ሶ ዊ ካን ኮንቲኒው መሄድ እንችላለን ማለት ነው። 3p6 ካልን በኋላ ደግሞ 4s ነው አይደለም የምንለው፣ 4s2 ነው የምንለው። 4s2 ከዛ እንቀጥላለን። አሁንም 4s2 እንልና ስንት ደረሰልን? 18 ነው የደረሰልን። ስለዚህ 10 ከቀረን we can say 3d 10 ማለት እንችላለን። ኦኬ 3d 10 ማለት እንችላለን። ሶ 2 እና 2 4 እና 6 10 12 18 20 30 ሶ 28 29 የተባልነው ስለዚህ 3d 9 ማለት ነው። 29 እንዲሆን 3d 9 ይሄንን ስንሰራ ኤሌክትሮኖቹን ስንደምራቸው አሁን 29 መጥቷል አይደል ኮፐር። ስለዚህ በኤስፒዲኤፍ ኤሌክትሮኒክ ኮንፊግሬሽኑ እንደዚህ ነው የሚመስለው ማለት ነው። ነገር ግን ኤክሰፕሽን አለን አይደለ? በኮፐር እና በክሮሚየም ጊዜ ነው ኤክሰፕሽኖቻችንን እዚህ ጋር ብናወጣቸው ኤክሰፕሽን አለን። ኦኬ በኮፐር እና በክሮሚየም ጊዜ we have an exception። ኤክሰፕሽናችን ምንድነው? በኤስፒዲኤፍ ኤሌክትሮኖችን ካስቀመጥን በኋላ መጨረሻ ላይ ዲ ሰብ ሌቭል ላይ ስንደርስ ዲ ሰብ ሌቭል needs to be half filled or full filled። ሶ full filled ነው የምንለው ዲ 10 ኤሌክትሮን ሲይዝ ነው አይደል? because ዲ 10 ኤሌክትሮን ይዛል ብለናል። ሶ full filled ነው ሙሉ ለሙሉ ሞልቷል የምንለው 10 ሲይዝ ነው። half filled ነው የምንለው ደግሞ ዲ half filled ነው የምንለው ደግሞ obviously 10 ሲካፈል ለ2 5 ሲይዝ ነው። 5 ኤሌክትሮኖች በውስጡ ሲይዝ
ሃፍ ፊልድ እና ፉል ፊልድ የሚለውን ያሟላልናል ማለት ነው። በኮፐር እና በክሮሚየም ጊዜ ወይ ሃፍ ፊልድ ነው መሆን ያለበት ወይ ደግሞ ፉል ፊልድ ነው መሆን ያለበት። ዲ ሰብ ሌቭል ማለት ይቺ ነች አይደለ? ዲ ሰብ ሼል ማለት ይቺ ነች። ስለዚህ በውስጧ ጎዶሎ መያዝ የለባትም። ወይ 10 መሆን አለበት ወይ 5 መሆን አለበት። ኦኬ 5 መሆን አይችልም፣ ምክንያቱም 9 ነው አይደለ? 10 መሆን ግን ይችላል፣ ምክንያቱም ለ10 የሚጎለው 1 ነው። ስለዚህ እዚች ጋር 1 አድ እናደርጋለን። 9 + 1 ስለዚህ እዚች ጋር 1 አድ ስናደርግ 3D 10 ይሆንና ከ4s ላይ 1 እንቀንሳለን፣ -1 እናደርጋለን ማለት ነው። ስለዚህ ኤክሰፕሽናችን ይሄ ለኮፐርና ለክሮሚየም ጊዜ ሲሆን ነው። ለኮፐርና ለክሮሚየም ጊዜ ሲሆን ነው። የክሮሚየምንም ማየት እንችላለን። የክሮሚየምን ደግሞ ስናይ ክሮሚየም አቶሚክ ነምበሩ 24 ነው። 24 ነው። ይህንን ስንሰራው ተመሳሳይ ነው የሚሆነው አይደል? እስከ መጨረሻው እስከሆነ ሰዓት ድረስ 2p6 3s2 3p6 ይልና 4s2 ላይ 20 ነው የሚሆነው። 4s2 ላይ 20 ይሆንና 3d ስንት ይሆናል ማለት ነው? በኖርማሉ ብንሄድ ያለ ኤክሰፕሽን ብንሄድ 24 ለመሆን 3d 4 ነው የሚሆነው አይደለ? 3d 4 ነው የሚሆነው መጨረሻ ላይ። ኦኬ 3d 4 ነው የሚሆነው አይደለ? በኖርማሉ እንደዚህ ነው የሚሆነው፣ ግን ኤክሰፕሽን አለ። ክሮሚየምም ኤክሰፕሽናችን ነች። ስለዚህ ክሮሚየም ላይ ደግሞ ሃፍ ፊልድ ነው መሆን ያለበት ዲ፣ ቢኮዝ ዲ 4 ነው አይደለ? 10 መሆን አይችልም፣ ፉል ፊልድ መሆን አይችልም። ስለዚህ ኦብቪየስሊ ለሃፍ ፊልድ ነው የሚቀርበው። ሃፍ ለመሆን ደግሞ ኢት ኒድስ 1 መጨመር አለበት አይደለ? 3d 5 እንዲሆን ማለት ነው። ዲ ሃፍ ፊልድ ለመሆን 5 ኤሌክትሮን መኖር አለበት ዲ ሰብ ሌቭል ውስጥ ማለት ነው። ስለዚህ እዚች ጋር 1 ደመርን፣ ልክ ቅድም እንዳደረግ ነው ኤስ ጋር እንመጣና 1 እንቀንሳለን ማለት ነው። ከኤስ ላይ 1 እንቀንሳለን። ስለዚህ 4s1 ይሆናል፣ 4s2 በሚለው ፋንታ ማለት ነው። ኦኬ ስለዚህ የኮፐርን ጥያቄያችን ኮፐር ስለሆነ የኮፐርን የተስተካከለውን እዚህ ጋር መጻፍ እንችላለን። በኤክሰፕሽናችን መሰረት የተስተካከለውን ማለት ነው። ኮፐር with an atomic number of 29 will have an SPDF electronic configuration of 1s2 2s2 2p6 3s2 3p6 4s1 ይሆናል። እዚች ጋር 1 ስለቀነስን ኦኬ and 3d 10 ይሆናል። እዚች ጋር 1 ስለደመርን ማለት ነው፣ ፉል ፊልድ መሆን ስላለበት። ይሄ ኤክሰፕሽን ግን ለኮፐርና ለክሮሚየም ጊዜ ብቻ ነው የሚሰራው። ሌሎች ኤሌመንቶች ካሉ እነሱን የምንሰራበት መንገድ በኖርማሉ ነው የሚሆነው ማለት ነው። ቁጥሩ እስከሚደርስልን ድረስ 30 ከሆነ ለምሳሌ አቶሚክ ነምበሩ 30 እስከሚሞላ መደርደር ነው። ኦኬ ኤክሰፕሽኑ ለነዚህ ለሁለት ኤሌመንቶች ነው አሁን ያየናቸው ማለት ነው እዚህ ጋር። ስለዚህ the correct answer is going to be 1s2 2s2 2p6 3s2 3p6 4s1 3d 10 ይሆናል our correct answer ማለት ነው። ወደ ቹዛችን ሄደን ብንመለከት የተቀመጠልን በምንድን ነው? in terms of another element ተቀምጦልናል አይደለ? ኖብል ጋዝ ማለት ነው። አርገን is a noble gas። ሁሉም በአርገን የተቀመጠልን። የአርገን ኤሌክትሮኒክ ኮንፊግሬሽን 18 ነው የሚይዘው አርገን። ስለዚህ 18 እስከሚሞላ ድረስ which is እዚህ ድረስ ማለት ነው። እዚህ ድረስ ያለው አርገን ነው። because 1s2 2s2 እዚህ ብንደምረው 2 እና 2 4 4 እና 6 10 10 እና 2 12 12 እና 6 18 ስለሚሆን ማለት ነው። እዚህ ድረስ ያለው በአርገን ወይንም በኖብል ጋዝ ይጻፋል ማለት ነው which is ኤ አር ተብሎ ቀጥሎ ያሉትን መሙላት እንችላለን ማለት ነው። ኤ አር ይባልና ቀጥሎ ያሉት 4s1 3d10 ነው አይደል? 4s1
3D 10 አርገንን የተጠቀምነው ለምንድን ነው? ቅድም እንዳነሳ ነው ቢኮዝ ኖብል ጋዝ ስለሆነ our answer is going to be argon 4s1 3d10. So the correct answer is C. ለዛሬ የምንሰራቸው የኬሚስትሪ የማትሪክ ጥያቄዎች እነዚህን ነው የሚመስሉት። በሚቀጥሉት ቪዲዮዎች ደግሞ ሌሎች የኬሚስትሪ ጥያቄዎችንም ከሌሎች ቻፕተሮችም ከሌሎች ዓመታት ላይ የወጡትንም እስከነ መልሳቸው እስከነ ማብራሪያቸው እናያለን ማለት ነው። የሚስተካከሉ ነገሮችን ኮሜንት ላይ ያስቀምጡልን። ቪዲዮዎቹን ለተማሪዎች በማጋራት እንዲደርሳቸው ማድረግ ትችላላችሁ። ደህና ሁኑ።